ሰላም ጤና ይስጥልን ውድ የቻናላችን ተከታዮች ዛሬ በመላ ኢትዮጵያ ሶሻል ሚዲያ በተለይም በቲክቶክ መንደር እንደ ሰደድ እሳት እየተንቀሳቀሰና እየተንቀለቀለ ስላለው ጉዳይ በጥልቀት እንይዛለን እናየዋለን እንመረምረዋለን ጉዳዩን ከውስጥ እናያለን ጉዳዩ የሁለት ዝነኛ ወጣቶች ፍቅር ክደት እስር የልብ ስብራትና የዲጂታል ንብረት ንጥቂያዎች ናቸው። አዎ ስለ ታዋቂዋ ቲክቶከር ጃኒና ስለ ቀድሞ ፍቅረኛዋ ጆን ዳንኤል ነው የምናወራው። 2.7 ሚሊዮን ተከታይ የነበረው አካውንት እንዴት ጠፋ? ጃኒ በእንባ እየታጠበች ያሳየቻቸው የድብደባ ፎቶዎችስ እውነታዎች ምንድናቸው? ጆን ዳንኤል እንደዚህ ጋጠወጥ ነበር? ጆን ዳንኤል የለቀቀው የድምጽ ቅጂዎችስ ምን አይነት ስድነት ነው? የባለጌነት መገለጫ ናቸው እንጂ ወይስ የእውነት ማስረጃ? ዛሬ ሁሉን መረጃዎች አጣርተን ከሕግና ከስነ ምግባር አኳያ መርምረን እናቀርባለን። እነዚህ ልጆች ቀላል አይደሉም። በወጣቱ ላይ የሚያሳድሩት ጆን ዳንኤል የሚያክል ብዙ ተከታይ ያለው ከመታሰሩ በፊትና በኋላም ይህን ያህል ሴቶችን የመደብደብ የማሰቃየት በቢላ እስከ መውጋት ድረስ እንዴት ይቻላል? እናንተስ በዚህ ጉዳይ ላይ ማን ነው ትክክል ትላላችሁ? ጃኒ ወይስ ጆኒ? እስከ መጨረሻው አብራችሁን ቆዩና የራሳችሁን ፍርድ ስጡ። የአዶናይስ ጉዳይ ምን እንደሆነ እናያለን። ታሪኩ የሚጀምረው ከጥቂት ዓመታት በፊት ነው። ጃኒና ጆን ዳንኤል በቲክቶክ ላይ በጣም የሚደነቁ ጥንዶች ነበሩ። የሚያሳዩአቸው ትርኢቶች፣ የሚወጧቸው ላይቮች፣ አብረው በሚሰሯቸው አስቂኝና የፍቅር ቪዲዮዎች በሚሊዮን የሚቆጠሩ ሰዎችን ቀልብ መሳብ ችለው ነበር። ነገር ግን መሃል ላይ ተቋረጠ። በተለይ ጃኒ በጨዋነቷና በፈገግታዋ የብዙዎችን ተወዳጅ እና ተመራጭ ሆናለች። ጆን ደግሞ ከጎኗ ሆኖ ቪዲዮዎችን በመቅረጽና ላይቭ ስትሪሞቿን በማስተዋወቅ በማቀናበር ረገድ ትልቅ ድጋፍ ያደርግ እንደነበር ይታወቃል። በዚህ ሂደት ውስጥ የጃኒ አካውንት እያደገ ሄዶ አሁን ላይ 2.7 ሚሊዮን ተከታዮች ላይ ደረሰ። ይህ ቁጥር በኢትዮጵያ ደረጃ እጅግ ከፍተኛና ለብዙ ማስታወቂያዎች ስራ በር የሚከፍትላት ትልቅ ሀብት ነበር። በተለይ እናቷን፣ ቤተሰቦቿን በእሷ ላይ ጥገኛ የሆኑባት ውድ ሴት ይህን ያህል ተከታይ ያላት ምን ያህል ጉዳት ሊያስከትልባት እንደሆነ ያሰባችሁ። ነገር ግን ከዚህ ደስታ ጀርባ ትልቅ ማህበር እየመጣ ነበር። ጆን ዳኒ በሆነ ወንጀል ከአየር መንገድ ላይ አልወርድም ብሎ ላይቭ ስትሪም እያደረገ እጅግ አስቸግሮ ይሄማ ሽብርተኛ ነው ተብሎ ተጠርጥሮ ወደ እስር ቤት ይገባል። ይህ ወቅት ለጃኒ እጅግ ከባድ ነበር። እሷ በበኩሏ እጠብቀው ነበር፣ በገንዘቡም በሞራሉም እረዳው ነበር ትላለች። ሆኖም ግን ጆን ዳንኤል እስር ቤት በነበረበት ወቅት ጃኒ ሌላ አዲስ ፍቅረኛ መያዟ የሚገለጽና የሚታወቅ ነው። ነገር ግን እውነት የጃኒ ጥፋት ነው? ጆን ከእስር ሲወጣ ያገኘው ነገር ከጠበቀው ውጭ ሆነ። ጃኒ ሕይወቷን ለመቀጠል ወስናለች። ነገር ግን ጃኒን ይበልጥ ያበሳጫት ነገር ቢኖር ጆን ዳንኤል እሷን እየወደደችው እያለ ከሌላ ሴት ልጅ መውለዱን ይናፈስ ነበረ። ይህም አናዷት ሊሆን ይችላል ሌላ ወንድ ያዘች። ይህም ደግሞ ታዋቂው ፍቅረኛዋ አዶናይ ነው፣ ማወቋ ነው። ይህ አዶናይ ያዘች ለበቀል ነው ወይስ ለፍቅር? ጃኒ ልቤን ሰበረው የምትለው እዚህ ጋር ነው። እሷ በታማኝነት በየቀኑ እየተመላለሰች ገንዘብም እየረዳችው በታማኝነት ስትጠብቀው እሱ ግን ሌላ ህይወት ውስጥ እንደነበር ስታውቅ ግንኙነታቸውን ወደ ቂም ቀየረ። ውዝግቡ ወደ አደባባይ የወጣው
ጆን ዳንኤል ተፈቶ እሷም ታዋቂነቷን ከአዶናይ ጋር ያለች የጃኒ የቲክቶክ አካውንት በድንገት ሲዘጋ ነው። ጃኒ ይህንን ያደረገው ጆን ዳንኤል እንደሆነ በግልጽ ወነጀለች። በተከታታይ ያስፈራራኛል፣ ይከታተለኛል፣ ብዙ ነገር ይለኛል። ደክሜ ያፈራሁትን ስሜን የገነባውበትን አካውንት እሱ ነው የዘጋብኝ። እያስፈራራኝ ነው። የኔ ያልሆነ ለማንም አይሆንም እያለ ነው። እኔ እጅ አለበት እያለ እንደሚገልጽላት ትናገራለች። ይህን ስትል በእንባ ታጥባ ተናግራለች። ጆን ዳንኤል ግን ይህንን ክስ በቀጥታ እኔን አይመለከተኝም ብሎ አስተባብሏል። በየመሃሉ ይልቁንም እኔ ደክሜበታለሁ፣ እኔ ባልኖር ኖሮ ጃኒ እዚህ አትደርስም ነበር የሚል አይነት መንፈስ ያላቸውን ንግግሮች ማቅረብ ጀመረ። ይህ የብዙዎችን ቁጣ ቀስቅሷል። ብዙ የእሷ ተከታዮችና ቲክቶከሮችን እያነጋገረ ነው። ምክንያቱም አንድ ሰው በግንኙነት ውስጥ ስላገዘ ብቻ ግንኙነት ሲያልቅ የሌላውን ወገን ስራና ድካም የማጥፋት መብት የለውም። በጥሩ ጊዜ በፍቅር ጊዜ የነበረ ነገር የሚያበሳጭ እንኳ ቢኖር አይነገርም፣ ወደ ውስጥ ይያዛል እንጂ። ይህ የትልቅነት ምሳሌ ነው። ጉዳዩ ይበልጥ የከፋው ጃኒ የደረሰባት የአካል ጉዳት የሚያሳዩ ፎቶዎችን ይፋ ስታደርግ ነው። እጅግ የሚያሳዝነው ይሄ ታዋቂ ልጅ በእነዚህ ፎቶዎች እንዳሳየችው ጃኒ የከፋ ችግር ይደርስባት እንደነበረ ነው። በእነዚህ ፎቶዎች ላይ የጃኒ አይን አብጦ እጅግ በጣም ቀልቶ እና አባብጦ እንባዋ እየፈሰሰ የሚያሳዩ ፎቶዎች፣ ፊቷ ተጎድቶና የድብደባ ምልክቶች ይታዩባታል። ጃኒ እንደምትለው ጆን ዳንኤል በተደጋጋሚ ደበድባትና ያስፈራራት ነበር፣ ይቀናም እንደነበር ያሳውቃል። እባካችሁ ተው በሉልኝ፣ ሕይወቴ አደጋ ላይ ነው ስትል ያቀረበችው የድረሱልኝ ጥሪ ለቤተሰቦቹ ብዙም መልስ አልሰጠም ነበር። ጉዳዩን ከሶሻል ሚዲያ ጭቅጭቅ ወደ ከባድ ወንጀል ቀይሮታል አሁን ላይ። ምክንያቱም በድብቅ የተቀረጹ ፎቶዎች አሉኝ እያለ የድምፅ ቅጂዎችን ድሮ የነበሩትን አሁን ነው እያለ እያቀረበ ነው። በየትኛው ሕግና ስነ ምግባር ሴትን ልጅ መምታትም ሆነ ማስፈራራት ተቀባይነት የለውም። የሴትን ልጅ እርቃንም ሆነ ማንኛውንም የእሷን ማንነት የሚነካ መልቀቅ በሕግ የተከለከለ ነው። ጆን ዳንኤል ግን ስለ ድብደባውና ስለ አካውንቱ መዘጋት የቀረበበትን ክስ በሚገባ ከመመለስ ይልቅ ሌላ የማስቀየሻ መንገድ ይዞ መጣ። በጃኒና በሱ መካከል የተደረጉ የቅርብ ጊዜ የስልክ ልውውጦችን እና የድምፅ ቅጂዎችን ይሁን እንጂ እነዚህ የድምፅ ቅጂዎች ጆን ዳንኤልን ይበልጥ ታዛቢ አድርገውታል። ሰው መዘባበቻ እንዲሆን ነው ያደረገው። ለምን? ተባባሪ ባለጌነት ነው። በድምፅ ቅጂው ላይ እሱ ራሱ የሚናገራቸው ቃላት እጅግ ወራዳና ስድብ የተሞላባቸው እንዲሁም ሮማንቲክ የሚመስሉ ነገሮች ናቸው። ሌላው ማቀናበር ወይም ኤዲቲንግ ሊኖር ይችላል። ድምጾቹ ቀደም በሰላም ጊዜ የተወሩ ንግግሮችን አውድ በመቀየር ጃኒን መጥፎ ለማስመሰል የተሰናዱ ይመስላሉ። ሌላው የማሸማቀቅ ሙከራዎች አሉ። ስለ ድብደባው ሲጠየቅ የድምፅ ቅጂ አለኝ ብሎ የግል ወሬ ማውጣት የብልግና እንጂ የእውነት መግለጫ ሊሆን አይችልም። ይህ ጉዳይ አሁን ወደ ሕግ ማምራት ያለበት ደረጃ ላይ የደረሰ ይመስለናል። ምክንያቱም የኢትዮጵያ የኮምፒውተር ወንጀል ሕግ አላት። የሌላን ሰው አካውንት ያለ ፈቃድ መዝጋት ወይም መረጃን ማጥፋት በኢትዮጵያ የኮምፒውተር ወንጀል አዋጅ መሰረት ያስቀጣል። ሌላው በጃኒ ላይ የደረሰው ድብደባ በፎረንሲክ ምርመራዎች ከተረጋገጠና እውነተኛ እሱ አድርጎት ከሆነ በምስክሮች ጆን ዳንኤል ከእስር ቤት እንደወጣ እንደገና ወደ እስር ቤት ሊመልስ የሚችል ይሆናል ማለት ነው። ጃኒ በአሁኑ ሰዓት እግዚአብሔር ያሳልፍልሽ በሚሉ ደጋፊዎቿ ታጅባ አዲስ አካውንት ከፍታ ከዜሮ ለመጀመር ወስናለች። በአጭር ጊዜ ውስጥ በመቶ ሺህ የሚቆጠሩት ተከታትለዋታል። ይህ የሚያሳየው ህዝቡ ከበደለኛ ጋር ሳይሆን ከተበዳይ ጋር ነው እንደሚቆም ነው። ይህች ልጅ እውነት ለመናገር ቤተሰቧን የምትረዳ ጨዋ ልጅ ናት። ውድ ተመልካቾቻችን የጆን ዳንኤልና የጆን ዳንኤል ታሪክ ለሁላችን ትልቅ ትምህርት ነው። ፍቅር ሲያልቅ ክብር አይለቅም የሚለውን
አሁንም ደጋግመን ማሰብ መቻል አለብን። አንዳንዶች በፍቅር ጊዜ የምናሳያቸው ከልክ ያለፉ ግልጸኝነት፣ ራቆት፣ እነዚህ ነገሮች ልንጠነቀቅና ልትጠነቀቁ ይገባል። ድካምን ማጥፋትና አካልን መጉዳት ጀግንነት ሳይሆን ፈሪነት፣ ወራዳነት ነው። ማንም ሰው ሴት ልጅ ላይ አካሉን ማሳረፍ የለበትም። በሶሻል ሚዲያ ላይ የምናያቸው ነገሮች ሁሉ ከጀርባቸው ምን አይነት ምስቅልቅል እንዳላቸው ነገ ምን ሊሆን እንደሚችል ስለማናውቅ እናንተም እየተጠነቀቃችሁ። እናንተስ ማን ነው ትክክል ብላችሁ ታስባላችሁ? ጆን ዳንኤል ያቀረበው የድምጽ ቅጂ አሳምኗችኋል ወይስ የጃኒ የድብደባ ፎቶዎች፣ የእንባ ዘገባዎች እውነቱን ገልጠዋል ብላችሁ ታስባላችሁ? የዲጂታል ንብረት ጥያቄስ በሕግ ሊቀጣ ይገባል? አስተያየታችሁን በኮሜንት መስጫ አስፍሩልኝ። ስለዚህ ይህ መረጃ ለሌሎች እንዲደርስ ሸር አድርጉት። ተጨማሪ አዲስ መረጃዎች ስናገኝ ይዘንላችሁ እንመለሳለን። ቪዲዮውን ከተመለከታችሁትና ከወደዳችሁት ላይክ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ሰላም ለኢትዮጵያ፣ ሰላም ለጃኒ፣ ለጆኒ እና ለአዶናይ፣ የአዶናይና የጆን ዳንኤል ውዝግብን በቀጣይ የምናቀርብ ይሆናል። እንታስተናገቁልኝ ነው። እኔ ምንም አልፈልግም። ድራማ እኔ ማስተዳድረው ቤተሰብ አለኝ። ከኔ የሚጠብቁ ቤተሰቦች አሉ። ለነሱ